አላት። አታልዬ ወስጄ እጅግሯን ቆራርጬ ለአማራ ወረውራታለሁ እኮ ነው ያላት። ዲኤንሲ እኮ አማርኛ ስለማችል ሺ ዶንት አንደርስታንድ ኤኒቲንግ እኮ አሰማውም እሱ የሚለው ልጅቷ አውቃ ነው የምታደነባብረው። አችልም ዝም ብላ ትንሽ አለ አይደለ? እሱ ነው እንጂ ሙከራ ነው እንጂ አችልም። በእውነት ሰላም እኔ እኮ ነኝ ወደ ሚዲያ ያመጣኋት መጀመሪያ እኮ ነኝ። ገና 10 ሰው 20 ሰው ስቱፒድ ሺዝ ኢን ላቭ ዊዝ ሂም አይ ሚን ፎቅ አለባት ልጁ ቆንጆዬ ነው ደስ ይላል ምናምን ግን ኖ አሁን እሷ እኮ ይኸውልሽ ፎንቃ ይዟት ምናምን አይደለም ሌላ ሰው አታውቅም። የቤት ልጅ ናት። ፍቅር አለባት። ቆይ ልንገርሽ ሰላም ቆይ ልንገርሽ እቺ ልጅ እኮ አታውቅም። ሰው ጋር ትጨምር እናቷ ተንከባክባ ኦርጋኒክ አብልታ ብራንድ ኒው ካር ገዝታ ነው የምታሳድጋት። ይሽ ከማንም ጨምራት አታውቅም። እቺ ልጅ መጀመሪያ ከቤት ስትወጣ ወደ ኦንላይን ብቻ ነው እዚህ ቲክቶክ ላይ ብቻ ነው የወጣች እና ትግሬዎቹ ወያኔዎቹ ከበው አየሽ ትንሽ አይኑ ጎላ ያለ ትግሬ ፈልገው አምጥተው አውቀው ነው እኮ ያጣበሷል። እንደነ ቴዲ አፍሮ እንደ ቀነኒሳ ወይ ልንገርሽ የቀነኒሳ ሚስት እኮ የመጀመሪያይቱ አማራ ነው ነበር። ያችን ገለው ነው ትግሬ ያቀረቡለት። ወያኔዎች እኮ ቀላሎች እንዳይመስሉ በግለሰብ ላይፍ ሁሉ ይገባሉ እኮ። አሁን ይቺንም ይሄን ልጅ ያመጡላት ሆን ብለው ነው እኮ ገባሽ አባባሌ? እና ያንተን የሚጮው ነገር አለ፣ ሪንግ የሚያደርግ ነገር አለ። ሞጣ ሀራ ሞጣ አልኩት እኮ ይጮሃል። የሚጮው ነገር አለ እኮ አላ ራሴን መከላከል አዳራሽ ይሆናል ህንጻው። እሺ ሚውታ ነገር እኮ ምንድነው እላለሁ ታውቂያለሽ? የሆነ ነገር የሚጮው ሪንጊንግ እንዴ መጡ አልኩኝ። የሌሎች አሞራው እና እባክሽ ወይዘሮ ቲና በማርያም ልጅቷን ተያት። በቃ ይበቃሻል። 21 ዓመት ሙሉ በቃ ይበቃሻል። ማርያምን አሞራው አስፈልጋትም ላኪያትኒ ማርያምን ላኪያት፣ ችግር የለውም ላኪያት። አሞራው ይላል ጅቦ። አሞራው ባይዘው የሳምንት እየሰማኝ ነው። የትግል ስሙ ነው። ስሙ አሌክሳንደር ነው። አንዴ ኦኬ ሚውት አድርጋ እንዲቀጥል አንተ ማሰብም ማውራትም ካለብህ ስለ ዴዚ ብቻ እሷን ታውራታለህ፣ እሷ ጋር ትግባባለህ። ደግሞ ደላላ ነው እንዴ? ስማ ጅቦ ደላላው ነው እንዴ? እናቷ ጋር በማውራት በመግባባት እንጂ ምንም ብትል መቻል አለብህ፣ መስማት አለብህ። ግን በቃ አንተ ይህንን በቃ አልፈለገችም የሆነ ነገር ትናንትና ራሷ ነች ማርያምን ራሷ ነች ትናንትና ወጥታ የተናገረችው። እስካሁን ድረስ ለአሌክሳሱ ወተን ወይ አንዴ መሲ አሁን አሞራው አንተ ታዋርደው ማለት ነው። ኢቭን ማለት ነው እኔ ምንም አልመሰለኝም። ትናንት ዋው ገብቼ ብዙ ቪዲዮዎች አሉኝ ማውጣት እችላለሁ ብያቸዋለሁ፣ ግን አላወጣሁትም። ምንም አላልኩም። እሷ ራሷ የጀመረችው ለማለት ነው። እኔንም እሱንም ስትነካ እንደነበረ ነው። እኔ በጣም ይገርመኛል። ላይክ በልጅና በእናት መሀል ገብታችሁ ይህን ሁሉ ነገር ስትናገሩ ትንሽ እንትን አይላችሁም እንዴ? ዋሮን ችግር ጥላችሁ አትሄዱም? እናትና ልጅ እኮ ናቸው። ቢከስ ትግሬ ስለሆናችሁ ልጁ ትግሬ ስለሆነ ተደርባችሁ ልጅ እናቲቱን በዚህ ደረጃ መሳደብ፣ ጥሎ መሄድ በቃ አገባንም የራስ ጉዳይ እንዴ የሆነ በቃ ምክንያቱም እናቲቱ ከዚህ ጨዋታ ካልወጣች ልጅቱ ምንም ስለማታውቅ ሲራሱ እኮ ነው ያሉት። መቼ እሷን ብቻ ሰደቡ? እንደ ህዝብ እንደ ህዝብ ነው ስትረግጥ የነበረው። አማራ እጅግሯን ቆራርጬ ለአማራ ነው የምወረውርልሽ አታልዬ ወስዳታለሁ። እኛ እኮ ሲባዱም ሲያኮርፉም የሚሰድቡት ህዝቡን ነው። ምን ያርጋቸው? እኛ ምን አገባን? ሴትዮዋ ራሷን ነው የምትወክለው። መፍቷ ነው ልጄን አልድርም ካለች። እሱ እኮ አሁን እኮ ልጅ ምን አደረጉት? ናሽናል ሴኩሪቲ ያደረጉት እኮ ትግሬዎች እና በቃ አስወርጥቃል። ደብረጽዮን ራሱ መግለጫ ሰጠ እኮ በዚህ ጉዳይ ላይ። ይሄ ግን ምልክ ይወዳብ ይሄን አይደለ የሚሰብኩት አይደል? አዎ ግን ደብረጽዮን ልጅ አንድ ግለሰብ ለዚህ ሁሉም ሶሻል ጠፍተው ነበር ነው ለታም ትግሬዎች አይደል? አንዱ የሉም በሶሻል ሚዲያ ላይ በአማራ ትግልና በኦሮሞ ትግል ነው ያሉት አይደል? እንዳለ ብዴ ደብረ ጌታቸው ረዳ እኮ ብልጽግና ሲሆን ማንም ምንም አላሉ። ማንም ያወራ የለም። 2 ዓመት አላወሩ። በቃ ይሁን ከየት እንደመጡ አልታወቀም። እንዳሉ ተጋሩ ባይደን እያሉ መጡ እኮ
እሱን እያወራ ያለው እዚህ አሁን ይሄን ጉዳዩ ያሞራው ጉዳይ የማንም ሰው አይደለም፣ ያንቺም የዜድም ማለት ታፕታፕና ኮፒ ሊንክ አድርጉ ጋይስ። እኛ ሆነን ለመናገር ይሄ ጉዳይ በጣም መጠንቀቅ አለብን። ልጅቷም እናቲቷም በዚህ ደረጃ አንድ ነገር ቢሆኑ ሬስፖንሲቢሊቲ የምትወስዱት እናንተ ናችሁ። በዚህ ደረጃ ወደ ብሔር ወስዳችሁ በዚህ ደረጃ ልጁ በጣም ጽንፈኛ ነው። ቅድም ስላልነበርሽ ነው። ልጁ ፌስቡክ ላይም የድሮ ቪዲዮዎችን ብታይ በጣም ተራጋጭ፣ ተሳዳቢ፣ ባለጌ ነው። ታውቂያለሽ። አማራን በጣም የሚጠላ ልጅ ነው። Of course. የሚሰጠው የአማራ ልጅ ነው። በደግነቱ በእርዳታው በምኑ የሚሰጠው ይሄ ህዝብ ነው። ግን ተመልሰው ደግሞ አንድ ሰው ሲያጠፋ የድፍን የአማራ አድርገው በቃ ጥላቻቸውን በሰበብ አድርገው ነው የሚያወጡት። በጣም የአማራ ጥላቻ እኔ ቲፔሌፍ ደጋፊዎች በጣም ነው የሚጠሉት። እኔ ለምን እንደሚጠሉ አላውቅም። አማራው እኮ እነሱ እንደሚያወሩት አይጠላቸው። ለምንድን ነው ግን እንዲህ የሚጠሉት? የእነሱ ማኒፌስቶ ቲፒኤልኤፍ ማኒፌስቶ፣ የትግራይ ማኒፌስቶ አማራ ጠል ነው። በቃ አጼዎች አማራዎች ናቸው ብሎ ያስባሉ። ብዙ ነገር ተሰርቶበታል ነው። ባዶ ምን ይደረጋል መሰለሽ? ስማርት መንገድ ነው የሰሩትኝ። ህዝባቸውን ዩናይት ለማድረግ የሆነ ጠላት መፍጠር አለብሽ። ገባሽ? ኦሮሞም አሁን ጠላት ፈጥሮ አማራ ጋር ያለውን ታውቃለች። አሁን ኦነግ ክሬት ያደረገው ጠላት ኦሮሞ አማራ ነው አይደል እንዴ? በቲፒኤልኤፍ እና ኦሮሞ ተመሳጥረው አማራን ጠላት አድርጎ ስክሰስፉል ነው አለኝ። ቢካዝ ለህዝቡ ጠላት መስጠት አለብሽ። አሁን ችግራችን እኛን እንዳይሉ አሁን ኦሮሞ በግዛቱም ነበር አለ እንዴ? በሁሉም ጉዳይ በሜልክ ጊዜም በኃይለ ስላሴም በሁሉም ብታይ ማለት ነው። ግን ምንድን ያደረገው ራሳቸውን ከነፃ ወጡና እኛ አይደለም ያደረግነው እኛ ተበድለናል ብለው ተበዳይነን ሲሉ አማራ የሚባለው ማህበረሰብ አልተበደልንም ብሎ መምጣት ጀመረ። ስለዚህ እናንተ አልተበደለም የሚለው ማህበረሰብ በድለኛል ማለት ነው። በቃ ቲፔሌፍ ገረድ ከጋላ ከምን ይላል ግማታም አንተ አይደለ እንዴ? ጋላ እያስተዳደረ እኮ ነው። ቀጥቅጦ ሂድና ለሮዛ ንገራት፣ ላረካት ፎቶ አላረክ ሂድና ንገራት። ጠዋት ከማታ እያሰገዳት ነው። ምን አባህ ገባ ታዲያ? እኔ ልጅ ኦሮሞ ብጠብስ ምን አቃጠለክ? ኦሮሞ ሰው አይደል እንዴ? ግማታ ልጅሽ ምናምን እያላፉን ሚዩት አርግልኝ። ምን ላርገው? ከስር ይጠዘጥዘኛል። ቲፔሌፍ እናካሽ ብሎ ያቀረሻል ብሎ ጋረኩት ከቤቴ። ሚዩት አርግልኝ። ተጣረክ ለምን ነው ግን ይኸውላችሁ፣ ለምን ነው ግን እዚህ ጋር ቁጭ ብላችሁ ላይ አለ ኮሜንታተሮችን የምትመልሱላቸው? በቃ ከቂጥ እየተከታተለ ነርቭ ይነካል። በየገባህበት ቤት እንደዛ ነው የሚያደርገው። አይ ነው ግን ያንቺ ችግርሽን ይዘሽ አትምጪ። እዚህ ጋር ተይው። ቤት ስትገቢ ትረግጫዋለሽ። አንድ እንዴ ባካችሁን፣ ሮቻችሁን እያራገፋችሁ ነው እንዴ? ሰላም ሁሉም ጉንዳሉና ቅማሉን ሁኔታ ያደረገኝ በጣም ነው አርግፋችሁ በደምብ ታጠቡ ወይ ወን ነገር አድርጎ ቅማል ሮች ምናምን አሁን በማላቆ እኔ ይቺ ዴዚ እንግሊዘኛ አማርኛ አትችልም። ዮናስ ማኛ ደግሞ እንዳየው እንግሊዘኛ አይችልም። እሷ የምትለው ሌላ፣ ዮናስ ማኛ የሚለው ሌላ ነው። ስለዚህ እንደምንም ዴዚን አምጣትና ልጁ የሚለውን እና ያለበትን የአማራ ጥላቻና እሷንም እጅግና እግርሽን ቆራርጬ ለአማራ ወረውርልሻለሁ ልጅሽን ያላትን በደንብ አምጣትና በእንግሊዘኛ ተርጉመህ ንገራት። አንተ እንግሊዘኛ ስለምትችል ዮናስ ማኛ አይችልም። አየኸው፣ እንዳየኸው ነው። እኔ አንድ የተረዳሁት ባደወይ እናቲቱ ዩኤን ሆር እያለ ምንም አይችልም። አየህ እናቲቱ ትልቅ የሰራችው ስህተት ምንድን ነው? ልጅቷን በደንብ አድርጋ እየነገረቻት አይደለም። ልጅቷ አማርኛ ምንም አይገባትም። ስለዚህ እሷን አስቀምጦ ሲሰድቧት እነ ዜዶ እነ ምናምን አትረዳም። ገባችሁ? አትረዳም፣ አልገባትም እንጂ ዜዶ ምናምን ይረግጧታል እኮ። ቆይ ላሳያችሁ።
አስወር ማርያምን አያጅቦን ሌላ ቪዲዮ አመጣልሻለሁ። ቤታየውና ይሄ ማን ነው? ዴዚ ሌላም ፎቶ አያጅቦን አየሽው? አያጅቦ ሉክ ዲስ ኢዝ አያጅቦ አስወር እንዴት እንደነገንጠች ማርያምን እንዴት እንደነገጠች ሌላ ቪዲዮ አመጣልሻለሁ። በድምፁ ያወራ ቆንጆ ነው አይደለ? ትልቅ ሰውዬ ነው አልኩሽ እኮ ቆንጆ ነው አይደለ? ዴዚ በጣም ነው የደነገጠችው። እነ ቤታየው እና ኪዱ ነፍሳቸው አይማርም። ለእንትን ማለት ነው ለማን ነው ስሟ? ለዴዚ ሎክ አያጅቦን እንዴት እንደደነገጠች ነው። ችግር የለም። ምንድን ነው? ግን ጌታቸው ረዳ ይመስላል። አይገርም? ደነገጠች። ያሳያል፣ ሁሌ ያሳያል። ድሮ ስሚ፣ በፊት ፊቱን ያሳይ ነበር። አሁን አርሚ ሲሆን ነገር ሲያባላ ያያጅቦ ዛሬ ገደለኝ። በራሽ አይደለ? እውነት ነው፣ ያስፈራል። አያጅቦ ናየሽው? አያጅቦ ሉክ ዲስ ኢዝ አያጅቦ አስወር። በዚህ አጋጣሚ እኔ በጣም ማፍረውና ማለት ነው በህይወት ዘመኑ ዮኒ ማኛ የሚባል አንድ ቀን አንድ መጽሐፍ ያንብብ እኔ አላውቅም። አሁን እሱ የትዳር መካሪ፣ የፖለቲካ ተንታኝ፣ ስለ ሶሻል ላይፍ አውሪ ማን እንዳደረገው እኔ አላውቅም። እኔ ሰው እሱ ጋር ሄዶ አይ ቲንክ የሚወያየው ራሱ እኔ ያበደ ሰው ነው የምልህ። ግለሰቡ የራሱን ህይወትና ትዳር በቅጡ መምራት እሱ እኮ ገብቷል እኮ አሌክስ እኮ ያበደ ነው። አሌክስ እኮ ገብቶ 27,000 ሰው እያየው እኮ ለአንድ ጊዜ አይደለም፣ በጣም እየተመላለሰ ሰላም እየተመላለሰ ሴጋው ቤት የዋለ ልጅ እኮ ነው እንደዛ የሚለው። ያዋረደው ሲጀምር ሰኞ ዕለት ሌላ ሰው፣ ማክሰኞ ሌላ ሰው የሚሆን ሰው እሱ ጋር ሄዶ ሰው ቁም ነገር ማውራቱ መነጋገሩ ራሱ በጣም ነው የሚገርም። ኤድመንድ ራሱ እኮ ይገባ ነበር። አሁን እኮ አባሮት ነው። ነገ ናገባ ቢለው ይገባል። ኤድመንድ ይገባል። እኮ ነው። አንተ ቤት አላየም? ፈሎ አድርጎ ይገባል። ሲወጣ አንፈሎ ያደርጋል። ጊፍተር ፍራውል ኢቴቻ ማለት ነው። ፍራውል ኢቴቻ ታውቁታላችሁ? መጠ ቁጭ ብለህ ታብታብ ታደርጋለህ፣ ሼር ታደርጋለህ። ሼር አድርገህ ስትባል ሼር ታደርጋለህ። ቢያንስ በስርዓት ሰው ያወራል። ፍታይ ኧረ አይደለም፣ ተራጋጭ ነው። ቆይ ሰላም የማን ድመት ናት? አንድ ይኸውልሽ ከሴጋው ቤት ወጦ የሰራውን አንደኛውን ኤድመንድ ነው። ኤድመንድ ጎበዝ ነው። ኤድመንድ ብዙ በስርዓት ነው የሚያወራው። ኤድመንድ ስርዓት ነው። አይወላውለም ምናምን ሀቀኛ ለመሆን ይሞክራል። ይወላውላል። ወላዋይ ነው ግን አማራ ነኝ ብሎ እኮ መጥቶ ነበር። እኔን እኮ ማታ አስገብቶኝ አማራማ ያልሆነ ትግራዋ ያለ ወይ ሁሉም አማራ አይደሉ እንዴ? ወይ ሁሉም አማራ አይደሉ እንዴ? እሱት አይ በዛ በኩል ኤድመንድ ነው የሚቀይሩት። አይ ፖለቲካሊ ምናምን የቲፒኤልኤፍ ደጋፊዎች በጣም ተንኮለኛ ናቸው። አልስማማም ብን ያለ ተንኮለኛ ቢሆንም ግን አዳምጥ። ቆይ ይሄን ታሰራ ወሸላን ቁረጥ ቁርጣ እንደ ሴቶቹ እስከ ውሃ ጠጡ፣ ቀስቀስ በሉ፣ አትቃጠሉ። የዜድ አባት ነው ይሄ፣ የዜዱ አባት ነው ይሄ። አይቻችሁ እና ጀንጅ ነው የሚጀነጅ ታለዙ ጀንጅ ነው መጠ ቁጭ ብለህ ታብታብ ታደርጋለህ፣ ሼር ታደርጋለህ። ሼር አድርገህ ስትባል ሼር ታደርጋለህ። የታባ ወይም አንደኛውን ታሰራ ወሽላን ቁረጥ
የባይሽን የበዓል ዶሮ አንቺ ውሰጂ አሜሪካ፣ እኔ ሰራተኛሽ ልሁን እዛ። ተመልከት ዜዶ አሜሪካ ወድም ፕሊዝ ስሙ አንቺ ውሰጂ አሜሪካ፣ እኔ ሰራተኛሽ ልሁን እዛ። እቺ ራሷ ውሰጂ ብላታለች። ለዝቢያን ጠይቃታለች። በዘዴ እኮ ነው የጠየቀቻት። ምን እንደሆነ ታውቃላችሁ? የምን ሰራተኛ የሙሙ ሰራተኛ ልትሆን እኮ ነው። ሰማችሁ አይደል? ጠይቃታለች እኮ ዋች። አገርም ሞኝ አርገዋታል ልጅቱን። አየህ የዋህ አርገዋታል ዋች። አሜሪካ እኔ ጎ አሜሪካ ካም ነው ሂጂ ሌላ ቦታ። የት ሌላ ቦታ ልሂድ? ጃፓን፣ ዩሮፕ። ኖ ጃፓን ኖ አልወድም። ተጫወተችም አልወድም ጃፓን ኖ አልወድም። በለት ሬሲስት አልወድም። ኖ ዲስ ጥሩ አይደለም። አልችልም ማለት ነው። ከቧታል እኮ አልችልም። ቴ ዜድ ቴ እሺ ሁለት ልጅ እንኳን የወለድኳቸው ቁጭ አድርጌ እንዲያሳቅፌ ያ መጣሁ ብዬ ነው የወጣሁት። እኔ ጀርመን ስመጣ እኔ ልጅ እንደዚያ እንደ ጂጂኪያ ልጇን ጥላት ትሄዳለች። እቺ ደግሞ ልጇን በ20 ዓመቷ ለልጇ ትታገላለች። እጅጋየሁ ክዳነ ግን ሰማችኋል የምትለው አዳም ነገር ሁለት ልጅ ወለድኳቸው ቁጭ አድርጌ እንዲያሳቅፌ ያ መጣሁ ብዬ ነው የወጣሁት። እኔ ጀርመን ስመጣ እኔ ልጅ እንደዚህ አቅፌ ላሳደግ አሪስኬሬስ ራስን ፓምፐርስ የምትቀይረው ነገም ቢሆን እንኳን ቢሆን አሳቅፌ ነው የምሄደው። እኔ ልጅ አላሳደግም። ሰማችሁ? ኔቨር እንደ ጂጂኪያማ አይኖ እንደምትደኪ መራዊን ደክለሽ አስረገሽዋል። ልጆቿን እኮ ያሳደገ አባትየው እኮ አልሰማም። መራዊ አርግዞ ነው አሉ። አሁን እኮ አሞት አይደለም አርግዞ ነው። ጂጂ አስረግዘው ነው። ኦ ማይ ጋድ ታውቃለህ፣ መራዊ ሆስፒታል ነው ለመጀመሪያ ጊዜ ወንድ ልጅ አረገዘ። ጂጂ አስረግዘው ነው። ልዩነት አየህ? ከኔ ሆድ ይውጣ እንጂ ወንድ ገብቶ ነው ሰድግበት ማን ስለሆንክ ቷት ኑሮ ነው። ኧረ አይደለም፣ በእናትህ አይደለም። ስማ ሰክሮ አዳልጦት ነው የገባው አሉ። እግዚኦ ማርያም ቤት ገብቶ ሰይፎ አቤት አይደለም። እጅ የለበትም ብለህ ታስባለህ። ግን እንደው በትግራይና አማራ ይስማማል ብለው ሲያስቡ ይችን አጀንዳ አድርገው ያመጡት ምን ይመስላል? በዛ ላይ እንዳለ ወያኔ የምን ትግሬና አማራ ነው የሚታረቅ? ዋች ይህን ደንቆሮ ይህን አዳምጡ። ይህ ደንቆሮ ይህ ጸረ አማራ የአማራ ህፃን ልጆችን ማአነቅ መግደል እፈልጋለሁ የምትለው ዋች የምትመክረው ምክር እንዴ ፍቅር ይጣላል እንዴ? እኮ ነው ይህን ያዜ በቃ ሙቱታን ብቻ ላይ ፍቅር ገራባለ አማራና የሰው ግን ስማማ የማይወድ ሶሻል ሚዲያ ላይ ቢኖር ሊገረሽ ልዛይ ይህ ቡትቻን ብቻ ነው። ኬት እንደመጣ ኬት ቆራ ቆንቦ እንደመጣ ነው ግርም የሚለው ልጁ ራሱ አማርኛው በጣም ነው የሚደብረው። ይገባችኋል? በደንብ ትግርኛ እኮ ነው ቋንቋው። እንትን እሞ ምናምን እያለ እኮ ነው። በደንብ አያወራም። አዎ ትግሬ ነው አክሰንቱ። ብቻ እንዲወድ ነው አይፈልገው። ማን ይወደዋልና ነገራችሁ ጋር ለሁላችሁም እንትን እንዳርጋላችሁ ጋር የሆነ ኦሮሞ አይደለም፣ የሆነ ትግራዊ አይደለም፣ የቡቲታም ኦሮሞ አማራ አይደለም። ዮናስ ሴጋ በእናቱ ትግሬ በአባቱ ግማሽ ትግሬና አገው ነው። የእናንተ ነው አይደለች ወይ? ትግራዋይ ነው የእናንተ እሱ እኮ ነው የምልሽ። ትግራዋይ ከሆነ ለምንድነው አማራን የሚሰድቡት? አይፈልጉማ። ያምሻለ አበዱባቸው ብዙዎቹ። እችም አብዳለች፣ እችም ኦሮሞ እያለች ነው። ሊልኳት ነው። አበዱባቸው፣ ነቀዙባቸው። ያውቃሉ መለኛ እንደሆነች አይሰጡም እኮ ኦሮሞች። ደስ ነቀዙባቸው። ሲያሽቃጣ አንድ ብር አይሰጧትም። ደግሞ ግራው አይደለም፣ የቡትታ ኦሮሞ አይደለም። ለብቻ ማገጩን እየሰበር ነው ያለው። አማራ ነው እንዳትነገሩ። አማራ ነው የማያውቅ አማራ ቢሆን አማራን ህዝብን አያሰድም። ትግራዊ ቢሆን ትግራዋን ህዝብን አያሰድም። ኦሮሞ ቢሆን የኦሮሞን ህዝብን አያሰድም። ከዛ ጋር ይህ ወር ከትግራዊ ጋር ሆኖ አማራ ይሰድባል። የሚቀጥለው ወር ከኦሮሞ ሆኖ አማራ ይሰድባል።
ሶስተኛ ወር ደግሞ ከአማራ ጋር ሆኖ ኦሮሞና ትግራይና ኦሮሞ ያጣላል። ማንንም ስለማይወክል ለብቻውን አብጮ ነው ይሰሩ። ጥያቄ አለ። እነዚህ ሰዎች ልክ ኩዊሊያም እንደዛ ነው ያለችው። ሲጣሉ 15 ዓመት ጓደኛዋ ነበር። ይህም ገብቶ ሩጦ እሱ ቤት ገብቶ ሲጣላ ሲያባረረው ነው የሚበራለት። አማራን እንደሚያጣ ኦሮሞ የሆነም እንደሚያጣላ የሚበራላቸው ስትባረሩ ነው። ካቀረብከው ቪዲዮ እኮ የሆነ ማኛ እያለ ጥያቄ እየጠየቀው በእንግሊዝኛ እያተረጎመ እንዴ አም ሶሪ ወንድም ያከብራለሁ በጣም ከማከብራ ሰዎች አንተን እያልን እኮ ነው። ትልቅ ሰው ነው የተማርክነ በጣም ጀግና ሰው ነው አቋም ጽኑ ነው ሲለው አልነበር እንዴ? እዛ እኮ ነው ማለት ልክ ደግሞ ሲጣሉ ሌላ ጉዳይ ሲታረቁ መከራ ሲጣሉ መከራ። እዮዳብ ኩዊሊያ እኮ የዛኔ የኦሮሞ ሕፃን ልጅ ብልጽግና የገደለው አለ አይደል? እሱን እኮ አማራ ነው ያረደው ብላ እኮ እያለቀሰች ሆነ ብላ አማራና ኦሮሞ ጭፍጨፋ እንዲገባ እሷና ሎዛ የአማራ ገበሬ እንዲገደል እንዲጨፋጭፍ ኦሮሞ ከአማራ እንዲጨፋጭፍ ወጥራ እኮ ፊልም የሰራች ሴትዮ እኮ ናት። ዛሬ እናት ምናምን እያለች ስለ እናት ታወራለች። ምን አባቷ ሞራል አላት ይባላል። አማራን ያገቡት ወሲብ አያረግም ብላ እኮ ስትሳለቅ ነበር። ዛሬ እንዴት ነው የአማራ ሴት? እኛ የአማራ ጠላት የለም። በጣም መርዝ ወይ ጋይስ ዋርኒንግ መጣ። ጌስትን ለቀቀው፣ አባረረው። ታፕታፕ እና እኮ ጽግና ነን። እስከዛው ይህን ፊት እያያችሁ እስኪ ይህን ፊት እስኪ ታፕታፕ አድርጉት። እስኪ ታፕታፕ አድርጉት ጋይስ። ይህን ፊት ታፕታፕ አድርጉት እስኪ ይህን ፊት አንዴ ሁላችሁም። እንዴ እስካሁን 400 ሰው ብቻ ነው እንዴ ጋይስ? 400 እኮ ነው ኮፒ ሊንክ ያደረገው። ኧረ ዘግቼው ነው የምወጣው። እኔ ዘግቼው ነው የምወጣው። ወላሂ ዘግቼው ነው የምወጣው። እንዴ ኮፒ ሊንክ አድርጉ እንጂ አትሳደቡ። ስድብ ጥሩ አይደለም። ካዴ ምን አባቱ ነው? እኔ ግራ ገብቶኛል። 20 እሷን የሚመስሉ ሰዎች ጌም እየተጫወቱ አይቼ ሴም ሜካፕ ሴም ሂውመን ሄር እንዳለ የሚያደርጉት እቺ ሙሙሻጯ ናት አይደለ? ማህበረሰባችን እያበላሹ ያሉ እንደዚህ አይነት ናቸው። ልክ ከንፈሩ ፌክ ነው፣ ከንፈራቸው ፌክ ነው፣ ቀለማቸው ፌክ ነው። ማነው እዛ እጅሽላሽ ጸጉርሽን አሽሽ ያን ሰንባሬ እድሜ የማያስተምርሽ ልጅሽን የሻንጣ ሌባት ሃይስኩል እያለች ሸርሙጣ ነበረች። ልጅ ምን ያላልሻል ነገር አለ? አንቺ ስለማን ነው የምትመክሪው? እናትነትን አታውቂውም። አንቺ የምትፈልጊ ወንድ ብቻ ነው። ወንድ ጥማት ነው የገደለሽ። ሶሻል ሚዲያ ላይ ጥማት ነው ያስቀመጠሽ። እሷ ወደ ዘባ ጥማት ሊደፋሽ አስክሮ ሊደፋ ተጣላችሁ። ደግሞ ፍቅረኞች አልነበራችሁ? እንደ ሀገረድ ቂጥን የምትሸከሸክ በስዋሳ ቂጥን አይደለም አይነ ጭምር ነው። አንተማ ፊት ላይ ነው የሚሸከሸኩት ራሱ አይደለም ቂጥህን። ለዚህ እኮ ነው ማዲያታ ተላልጠህ የመጣኸው። እናት ድንጋይ ትብላ አንተ አስቀያሚ ወላቃ ያለች ውሻ ልጅ እንደ ሀገረድ ቂጥን የምትሸከሸክ በስዋሳ ቂጥን አይደለም አይነ ትልቅ ፕሮጀክት አላቸው። ትልቅ አማራ ለማጥፋት መአት ቪዲዮ አለ። መአት ሲገሉ በሙሉ ይልኩልናል። እኛ ግን ዘንጨጭ ምንም ማድረግ አትችሉ። ምንም አይደለም ወይ ካልናት ሰው ልጅ መዝለፍ አትችሉ። የኔ ልጅ ጫና አይባልም። እኔ የልጅን ጉድ የሰማሁትን ቆጣች በኋላ እኔ ልጅሽ ምን ጊናት ቢሉ እኔ ልጄ ልጃገረድ ባለጌ ናት። ጤኗ የላት ሰበላ ባለጌ ሴት አይቻላል። ነፍሰ በላ ብንገናኝ የማጠፋው ሰው ነው። እመቤቴ መሰከል እኔ በልጆቼ ቀልድ አላውቅም። ልጅ ያለው ሰው ይገባል። የልጆቹ ፍቅር ያለው ሰው ይገባዋል። በልጆች ቀልድ የለም። በልጆች ቀልድ የለም። ይህ ሁሉ ፉከራ በልጅ ቀልድ የለም። ልጄን እንደዛ የተሳ ሁሌ የሚመጣብኝ እሱ ከእሱ ጋር ታርቄ ባሽቃበጥ ባለጌ ነው። ታርቀው እኮ እያሽቃበጡ እኮ ነው። ያሽቃበጡ ነበር እኮ ታርቀው። ይህን ሁሉ ተለፍልፎ ታርቀው ቁጭ ብለው እኮ ሲያሽቃበጡ ነበር።
Ago Amara. No. Ago. Yes. So that's what I'm saying. But there's Amara. There's only one Amara tribe. Who's that? I know is one Amara. But Ago. So there's Ago is another. I don't know. Okay, the Amara nation. Okay, correct that. You're gonna make a big mistake. There is Amara. No different ethnicity. Amara is one Amara. Ago speak a different language. Argoba, Command. ረሳችሁት አይደለ? እንደዚህ አድርጌ አዝረክርኬ የጣልኩትን አማራ አገው ነኝ ያስባልኩላችሁን የነበርኩኝ። አንተ ደንቆራ ሁሉ አንተ ሰገጤ በልጣጣ ፈጣጣ ገጣጣ ወዲፍ ጃው ይህ መቼ እንደሆነ ታውቃላችሁ? ሎንግ ታይም ጎ 2022 ላይ አማራ ሴጋው አገው እኔ አማራ እንደ አማራ ነው እያልኩ ስሰብክ እናንተ ናችሁ ጎጠኝነት ምናምን ቅማንት ትግሬ ያርጎባ ሽናሽን እያልገ የመጣ ደንቆራ ሁሉ የራስ ጉዳይ ለእንትን ነው የሚቀመጠው። ቴትራሳይክሉን ብሎክ እንዳታረጉ ያድርጉ አደራ፣ ብሎክ እንዳታረጉ። አሁን ደግሞ አማራ ሆነ። አገው ነበር፣ አሁን ደግሞ ዘገምተኛ ምስኪን ወይኔ ከርቸሌ ያስገባኝ ዮናስ ሴጋው። ወይኔ ከርቸሌ ያስገባኝ ዮናስ ሴጋው። ዮዳብን ብሰማው ይሻለኝ ነበረ፣ ዮዳብን ብሰማው ይሻለኝ ነበረ። ሆዴ 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 አፈር ብላ ሆዴ ሆዴ እዛው ያስቀርህ ሆዴ እዛው ያስቀርህ ሆዴ እማትረባ ሰው ሆዴ ወሬ ብቻ ሆነ ቀረህ ሆዴ። አንቺ ቡዳ 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 አንቺ ቡዳ 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 አንቺ የነካሽው ሞተ አንቺ ጥንብ ሬሳ 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 እኮ ናት ሴት። ክብር ጥላችን ሆነልህ። መራራቅ በሰላም መራራቅ። አስተሳሰቡ ግን ብረት ብረት ፎንቃ ገብቶላታል። በተለይ አሮጊት ሴቶችን ወንዶች አትፈልጉ፣ መከራን ነው የሚያበሉ። ዶንዱ ደመ ማንም አያት really into you. You think he's really into you? Do you think for real? Yeah, you young. ኮፒ ሊንክ አታረጉም ጋይስ? ታፕታፕ አታረጉም? He was trying to survive እኮ ሰምታችኋል አይደለ? ያንቀኛል ብላ ነበር እኮ እንዴ። እኔ ቦን ማነቅ አይደለም ከብር ነው የምላችሁ። አንቺን ማጥፈቻ ራሴን ማጠፋለሁ። እንደሳስተሽ ብትነቂ ሁለታችንን ማጠፋው እዛው። ተሳስታ ጂጂ እንደዚህ ብትነካኝ እሷን ማጠፋታለሁ፣ ራሴን ማጠፋለሁ። ከዛ በኋላ አልጠቅምማ ነኝ። መንካት እኮ ነው። ጀስት ታች ሚ ጂጂ እንዲህ ብትነካኝ እኔ ከምር ጂጂ ብትነካኝ ጋይስ ታፕታፕ አድርጉ። የምፈልገውን ልብስ መልበስ እችላለሁ። ጭቅምስ ከሆነ ማለት እችላለሁ። ታፕታፕ አድርጉ። ኮፒ ሊንኩን አንድ ሺህ አስገቡት ወዳጆቼ። ምንድን ነው ነገር እኮ እንግዲህ እግርሽ በጣም ያስፈራል። የወንድ እግር ነው የሚመስለው። እንግዲህ ሆዴ ዋን ናይት ተገናኝታችሁ ቱ ናይት ሁለት ናይት ያላችሁ 2 ወር ሙሉ ያንን እግር እየተሸከመ የቀን ስራ ሆነሽበት ወገቡ አይደለም። እኔ ልጁ ራሱ እንዲህ ለሁለት ተካፍለው እንዲህ ባለ እምዴ አለማግኘታችን ያንን የሚያክል እግር እያነሳ 2 ወር ሙሉ ስበዳው ነበር ነው ያልሽን አይደል? እሱ ስትበጂው ሲደክመው ማለት ነው። እንዲሱ መሸከም አለበት። ወገቡ አይደለም ለሁለት መስ ዴዚ ፕሊዝ ጎ አውት ከሶሻል ሚዲያ ላይ ፕሊዝ። እናት ውጭ ከሶሻል ሚዲያ ላይ። እናትነት ግን ለሶሻል ሚዲያ ሴቶች ምንድን ነው በመጠን ያለው? ለእናንተ ምንድን ነው እናትነት? ጉድ ሞርኒንግ ተቀናችሁ ልጅ ማለት ምን ማለት እንደሆነ ዝም በይ። ልጅ አላሳደግሽም አንቺ። ልጆችሽን እኮ ለባልሽ እኮ ሩረሽ እኮ ነው የወጣሽው። ቅድም እኮ ብለሽዋል። ፓምፐር የምትቀይር አንተ ነህ ብለሽ እኮ በቃ ትረሳላችሁ። ኖ ዊ ዶንት ሃቭ ኢት ኖ እኔ ያዩ ይመስለኛል። ጋይስ አላያችሁም? ኦኬ ውሎ ኖ አሁን እሷ ይውልሽ ምንድን ነው እኮ ልደት አላከበሩልኝም ነው ያለችው። በጣም ቆንጆ ነበር። ይሄኛው ቪዲዮ እምቢ አለ። የምፈልገው ቪዲዮ ጋደምት በቃ እግዚአብሔር በህይወቴ ካደረገልኝ ቀድሞ ተልቶ ያሳየኝ እሱ ሞቶ። ተመልከቶች ጭራቅ እንደዚህ አይነት ሰው ነው የምትከተሉት። ኦሮሞዎች እንደዚህ አይነት ሰው ነው የምትከተሉት። ክፉ ሰው ምንም
አንድ አክተበር የሚያልከው ሞቶ እኮ ተልቶ ነው ፈቃድ ታመሜ ሆስፒታል የገባው ጊዜ ልጅ አንድ ነገር በራሱ በአንድ ቤት ውስጥ እኮ እንደ ስንጤ አብሰስ ሆናለች። ሉክ አብሰስ በቃ አብሰስ ቱና ማለት እኮ ትሸቻለሽ። ቱና ቱና ይላል እያለሽ እኮ ናችሁ ደንቆ አንገቴ ተመጠጥኩኝ። ከፍታፎች አፋችሁ የምታወሩት እና እንደዚህ አይነት ይቆልድማል። ዝሆኔ ጋይዝ ጋዴምን ብርቷ እስከ ግንጭሏን የተቀደደው ለምን አዲስ መርጫ ይኮ ጤነኛ ነው እነግርሃለሁ። ደህና ደህና ሰዎችን እያመጣች አታከታል። ጋዴም ተመልከቱ ጋይስ፣ እኛ አይደለም የፈጠረሽን አምላክ ጠይቅ። ለምንድን ነው ፊቴ ዴቪድን እንኳን የታገልኩለት ዓላማ ወልቃይትን ለማሰጠት አይደለም። የምታገልለት ቤተሰቦች የታገሉለት ዓላማ ወለጋን ለማስጨረስ አይደለም። ይሄንን ወቁት። ጅማን ለማስጨረስ አይደለም። ይሄንን ወቁት። ሐረርጌንና ሸዋን ለማስጨረስ አይደለም። ያ አቁሙ። ስቶፕ ምን ደንቆሮ ላንቀኝ ብትቆርጠው እኔና እንኳን ወለጋን የነካ እንኳን ኦሮሞን የነካ አይደለም። እኔና እስከ መቼው ላንቀኝ ብትቆርጥ what the heck is this guys? ምንድን ነው የተቀባችው? አስራ አምስት ዓመት ሰው ያብዳል። አባት እብድ፣ አንተ እብድ። ምን እኮ ልዩነት የላቸው። የእብድ ልጅ እብድ ነው። እብድ ይሻለዋል፣ ያገግማል እንጂ አይድንም። አንተ ትናንትና ላስተር አንጀታችን ቀጥል እያለ ያንን የመሰለ የሚዲያ ንጉስ ምን ያቀናት እናንዶን ክልንጋር ሚዛን ልንጋር ጆን ዳንኤል ኤክስትራ እንደከተትከው ልንጋር ከማን ጋር ተመካክረን ለምን ሶሻል ሚዲያውን መቆጣጠር ስለምትፈልግ ታውቀዋለህ። የአቪዬሽንን ህግ ታውቀዋለህ። እናት ድንጋይ ዛሬ ልንጋር አንተም ሊያ ዘሴምሽን ናቸው። ያቺ ዋላ ሰው እንዳይመጣ አንተ ጆን ዳንኤል እንደሚገባ ታውቀዋለህ። እኔ ዝም ብዬ ስሰቀል ይህን ሁሉ ቁስልች ያጫ ባለ ድጋሚ ጆን ዳንኤልን እስር ቤት የከተትከው አውቃት ቅናት። ምክንያቱም ሶሻል ሚዲያው ላይ የነበረብህ ቅናት ትናንት ጆን ዳንኤል ስታስፈራራው ነበር። እኔ ግን ሰዎች በቃ እነዚህ ሰዎችን እንደው የሚናገሩትን እንደው መልሳችሁ ታዳምጣችኋላችሁ፣ መልሳችሁ ላይ ታምናችኋል። ባለጌ እኮ ናት እቺ። ምን አባሽ ስታስቃብጭ ላለፈው ጆን ዳንኤል ከታሰረ ጀምሮ የዮናስ ሴጋ ጓደኛ ቦይፍሬንድ ሆነሽ ስታሽቃብጭ የሰነበትሽ አይደለ? አሁን ስትጣሉ ደግሞ ዋች መጣን በሳ ካላወራ አይደለ ሻ ነበር የምታደርገው። እኔ ማለቄን ስላየሆን ይማላ እናንተ ያንተናቄን ማላቀን እረዳሃለሁ ይላል። እኔ ቂጠን ነው የምበላ ማለት ቂጠን ሰማችሁ? እግዚአብሔር ምስክሬ ነው። እኔ ባይሆን አሁን አንተ ቂጠን ነው የምደክል ቂጠን ነው የምደክል። ምክንያቱም ባለጌ ነው። እንዴት ነው ከዚች ጋር ጓደኛ የምትሆኑ ግን ኦሮሞዎች? 500-600 ዩሮ የሰው ልጅ በጣም በብዙ ብር ነው የሚሄዱ። አንተ ጆን ዳንኤልን ታርጌት ካለ ሰው ቤት እንደከተትከው ያውቃል። ስሙን ይጅ ደረሰልኝ ስለ ቤች ስብለው ጅጅዬ አሁን ምን መሰለሽ ልጆች ዩቲዩብ መስሪያ ነበር ባንቺ። እውነቱን ነው የምናገረው። እዚህ እድሜ እኔ ብቻ ልጅ አንድ ባህር ይደክልላል። አሁን ልጅ ተናገረች ግት ማለት ይውስ ችክፍ አንድ ይደረግልሃል ማያየ የምትላት ማለት ነው። ይህ ነገርን ካላቆምክ ማስገደድህን ካላቆምክ ሚዲያ ላይ ያሉ ሴት ህጻናቶችን፣ ወጣቶችን፣ ሴቶችን ያ በማስ ባሻሙጣ ባሻሙጣ ስትል እኛ ቅም ይለናል። አንዱ መንገድ ላይ ልጅህን ይደክላት እና በፊንጢቷ ነበር አለ ይለን እኔ በደንብ ነው ነገር ያንተ ልጅ ማያን በፊት ለፊት አለ በፊት ይለም አይሆን አደካት ደክላ እንድታደግ ሲያደርጉ እንድታዝነ ባለጌ ናት። ጌታ ምስክሬ ነው። ይብቃችሁ። ሾርት መመሪ ትረሱታላችሁ። ነገ ረስታችሁ እሷ ቤት ገብታችሁ አትግቡ። በቃ እሷ ቤት እች ልጅ አካውንቷ መዘጋት አለባቸው። የሴጋውና የእሱ አካውንት መዘጋት አለበት። ከሶሻል ሚዲያ መራቅ አለባቸው፣ መጥፋት አለባቸው። አም ሲሪየስ ስ ዲስካስቲንግ። ኦኬ ኮፒሊንግ ማድረግ አትፈልጉ? ይሾር አትፈልጉም? ራቅ በሉ። አንዴ ራቅ፣ ወደኋላ ራቅ በሉ፣ ራቅ በሉ። አመሰግናለሁ።